የአዲስ አበባ ከተማ አስተዳደር ንግድ ቢሮ ከነዳጅና ኢነርጂ ባለስልጣን ጋር በመተባበር ከባለድርሻ አካላት ጋር በነዳጅ ስርጭት ዙሪያ ምክክር አድርጓል። ቢሮ ባለፉት 6 ወራት በነዳጅ ማደያዎች ላይ ባደረገው ምልከታ በርካታ ክፍተቶችን ተመልክቷል። ቀን 10 ሰዓት ላይ ዲፕስቲክ ተለክቶ 50,000 ሊትር ያለው ማደያ ጧት እኮ ዜሮ የሚሆንበት ጊዜ አለ። ማታ ለማን ነው እየተቀዳ የሚያድረው? ቴሌ ሽያጭ ካልሆነ ማታ የሚቀዳ ከሆነ እኛ እንደ ተቆጣጣሪ አካል መጠራጠራችን ምንክፋት አለው። ሁለተኛ ሰልባቲዮ መኪና ላይ የተገጠመ ያለ 1000 የሚበቃው ከሆነ 1000 ነው መኪና ቀርቶ መሄድ ያለበት። ይሄን ሪፖርት እኮ ከእናንተ ያላገኘንም። 3-4 ባርሜል ገጥሞ 5000 6000 ከማደያ ቆሞ ሲቀዳ እኮ ማንም ሰው ሪፖርት አያረግም። በአዲስ አበባ ከተማ የሚገኙ ነዳጅ አቅራቢዎችም ቢፈቱ የሚሉትን ሀሳብ አቅርበዋል። ቦቴዎች ካሊብሬሽናቸው 400-500 ሊትር ሙቀት እስከ 500 ሊትር እስከ 1000 ሊትር በየመኪናው እንቀሸባለን። ቁጥጥሩ እኛ ላይ ይበረታል። ተሽከርካሪው ላይ ግን ምንም የሚደረግ ቁጥጥር ያንን ለማስተካከል ሳንወድ በግድ የምንሽለከለክበት ሁኔታ አለ። ነዳጅ ድርጅት ወይም ዋጋ የሚተምኑ ሰዎች እስከ 30 ለምን ይጠብቃሉ? በ10 በ15 በ20 ለምን አይወስኑትም? በዚህ ምክንያት 30 ሲደርስ ልክ ከ23 ጀምሮ በእኛ በፈረንጅ ጠቅላላ ሎድ ይበዛብና አንደኛ ገዝተው የሚያስቀምጡ አሉ። ሁለተኛ ደግሞ ወረቀት ተጽፎላቸው ወር ሙሉ ይተኙና ያችን ወቅት ይዘው የተሰጣቸውን በአንድ ቀን ይዞ ለመሄድ የሚመጡ አሉ። እያንዳንዱ ወረዳ አለ አይደል? ኤቭሪዌር ቼክ ለምን አያደርግም? ቼክ አድርጎ ለምንድን ነው እንዲሸጥ ማይገደደው? ሳምበዲ ይሸጣል፣ ሳምበዲ አይሸጥም። በመድረኩ ለተነሱ ጥያቄዎች የመንግስት ከፍተኛ የስራ ኃላፊዎች ምላሽ ሰጥተውበታል። የዚህ 6 ወር ሲታይ ደግሞ ከባለፈው ዓመት ወደ 12% ጨምሯል። መንግስት በማቅረብ ችግር የለበትም። አሁን እንኳን መካከለኛው ምስራቅ ችግር ውስጥ እያለ የሚከፈለው ነገር ተከፍሎ ነው ነዳጅ እየመጣ ያለው። ችግር የለም። ይሄ የመንግስትን ኮሚትመንት የሚያሳይ ነው። የቁጥጥር ስርዓታችን ወንድሞች ማንስታችሁታል፣ በሰው ላይ ዲፔንድ የሆነ ነው። ቴክኖሎጂው ካልሆነ ፍላጎት ሌብነትን የሚያጎላ የሚያሳሳ ገንዘብ ሌባው በበዛበት በሰው ላይ ዲፔንድ የሆነ ኮንትሮል ችግር ነው። የመካከለኛው ምስራቅ አካባቢ ባለው ሁኔታ ይህንንም ሰበብ በማድረግ ነዳጅ እያለ ነዳጅ የለም። ነዳጅ ወደ ገጠር ይዘው ለሚወጡ በተጨማሪ ታንከር እየጫኑ እንዲወጡ በማድረግ ተባባሪ በመሆን ሌሊት ላይ የሚገለበጥን ጊዜ በማራዘም ሌሊት አልሸጥም በሚል ብዙ ምክንያቶችን በመደርደር የሚከናወኑ ህገወጥ ስራዎችን ማስቆም የሁላችን ድርሻ ነው የሚሆነው። በዚህ ላይ ተቆጣጣሪው እጁን አስረዝሞ ገብቶበት ከሆነ ተቆጣጣሪው እጅ ይቆረጣል። እያያችሁ ነው፣ እርምጃ እየተወሰደ ነው። መንግስት ከራሱ ቤት ማጥራት ጀምሯል። ከራሱ ቤት ያለውን ችግር ማረም ጀምሯል። ይሄ ይቀጥላል። ባለፉት 6 ወራት በተደረገ ክትትል 40,552 ሊትር ናፍጣና 4,245 ሊትር ቤንዚን በህገ ወጥ መንገድ ተከማችቶ መገኘቱ የተገለጸ ሲሆን በዚህም ተግባር የተጠረጠሩ 24 ግለሰቦች በህግ ጥላ ስር እንዲውሉ መደረጉ ተነግሯል።